አርስተ ዜና የፌደራልና የህወሓት የሰላም ድርድር ኮሚቴ አባላት ጠቅላይ ሚኒስትር አብይ አህመድ በተገኙበት ለመጀመሪያ ጊዜ በሐላላ ኬላ ተገናኙ። በ2015 የበጀት ዓመት የመጀመሪያ 6 ወራት በተቋማዊ ግንባታና ቅንጅታዊ አሰራርን በማጠናከር በኩል የተከናወኑ ተግባራት ተስፋ ሰጪ መሆናቸውን የአዲስ አበባ ከተማ ከንቲባም አዳነች አቤቤ ተናገሩ። ከውጭ የአውሮፓ ኮሚሽን ለዩክሬን የሚሰጠውን ድጋፍ አጠናክሮ እንደሚቀጥል ገለጸ። በድጋሚ እንደምናምሽታችኋል የተከበራችሁ ተመልካቾቻችን ከኢትዮጵያ ቴሌቪዥን ኢቲቪ 57 አሁንም እንደቀጠለ ነው። ማህሌት ታደለ ዜናዎቹን እየመራው አብሬያችሁ ቆያለሁ። ወደ ቀዳሚው እንለፍ። የፌደራልና የህወሓት የሰላም ድርድር ኮሚቴ አባላት ጠቅላይ ሚኒስትር አብይ አህመድ በተገኙበት ለመጀመሪያ ጊዜ በሐላላ ኬላ ተገናኙ። ጠቅላይ ሚኒስትር አብይ አህመድ ለመጀመሪያ ጊዜ ከሰላም ስምምነት ትግበራ አስተባባሪ ኮሚቴ ጋር ምክክር አድርገዋል። ሮዛ መኮንን ተከታትለዋለች። የሰሜኑን ጦርነት ተከትሎ የተደረሰው የሰላም ስምምነት ትግበራ በየደረጃው እየተካሄደ ይገኛል። ታዲያ ይህንን የትግበራ ሂደት የሰላም ድርድሩ ኮሚቴ አስተባባሪዎች በገበታ ለሀገር ፕሮጀክት አካል በሆነው ሐላላ ኬላ ለባለፉት 2 ቀናት ገምግመዋል። በግምገማው የሰላም ስምምነቱን ከጫፍ ለማድረስ የተሰሩ ስራዎች መተማመንን የገነቡ መሆናቸውን የአስተባባሪዎች ኮሚቴ አባል አምባሳደር ሬድዋን ሁሴንና አቶ ጌታቸው ረዳ ጠቁመዋል። ባለፉት 2 ቀናት የሰላም ድርድር ኮሚቴው አስተባባሪዎች የሂደት ግምገማ ስናካሄድ ቆይተን ነበር። በግምገማችንም ከፕሪቶሪያ የመጀመሪያው ጊዜ ጀምሮ ናይሮቢ 2ቱን ስብሰባዎች በየደረጃው የመተማመን በጉዳዮች ዙሪያ ይበልጥ ግልጽነት የመፍጠር የሰላም ስምምነት ውስጥ አንዳንድ ጉዳዮች በስምምነቱ አንቀጽ ስናስገባቸው ዝርዝር ጉዳዮችን ግምት ሳናስገባ ኮሚትመንት ብቻ ለማሳየት ያደረግናቸው ነበሩ። ወደ ተግባራ ደግሞ ሂደቱ ሲገባ በሂደቱ ውስጥ መታለፍ ያለባቸው ቀኖቹን ሰዓቶቹን መጠበቅ ሳይሆን መተማመኑን ዘላቂ ሰላም ለማምጣት የሚያስችለው ነገር ከበስተጀርባ ደግሞ ሁሉንም ህዝቦችን እምነት የያዘ ቁርጠኝነትን የያዘ ወደ ኋላ የሚመልሰን ሳይሆን በአስተማማኝነት ወደፊት የሚያስኬድን መንገድ የያዘን መምጣታችንን ስናይ ቆይተን ነበር። እንደሚታወቀው ከፕሪቶሪያ ስምምነት በኋላ የተለያዩ ቦታዎች ተገናኝተናል። አፈጻጸሙን በሚመለከት እስካሁን ያለውን ሂደት በመገምገም ምን ጉዳዮች ተሰርተዋል፣ የትኞቹ ግዴታዎች ተጠናቀዋል፣ የትኞቹ ሲቀራሉ የሚለውን ነገር ለማየት የተደረገ ስብሰባ ነው የነበረው። ስለዚህ በዚህ መሰረት እስካሁን በተሄደው ሂደት በተሳካ መልኩ የተጠናቀቁትን የሚያጠናክር የጎደሉትን ደግሞ ለማሟላት የሚያስችል ሁኔታ የሚያመቻች ስብሰባ ነው የነበረው። ጥሩ ውይይት ነበር። በዛሬው ዕለትም ጠቅላይ ሚኒስትር አብይ አህመድና የመንግስት ከፍተኛ የሥራ ኃላፊዎች ለመጀመሪያ ጊዜ ከሰላም ስምምነቱ ትግበራ አስተባባሪ ኮሚቴ ጋር የገጽ ለገጽ ምክክር አድርገዋል። በምክክራቸውም ስምምነቱ ዘላቂ እንዲሆን የሚያስችሉ ስራዎችን በማበረታታት አቅጣጫዎችንም አስቀምጠዋል። በዛሬው ዕለት ደግሞ ጠቅላይ ሚኒስትሩ ሌሎችን አመራሮችን ያካተተ ቡድን ይዘው የደረስንበትን ደረጃ ግምገማ ለማድረግ መጥተዋል። ይሄ ሂደት ከተለመዱ ሀሳቦች ወጣ በማለት ባለፈው መቀሌ እንደሄድነው ሁሉ ይበልጥ መተማመንን የሚፈጥር በሁለቱም አካባቢዎች ላይ ትግራይ አካባቢ ያለውን እውነታም ታሳቢ ያደረገ በአጠቃላይ ኢትዮጵያ ያዝነው የሚፈልገውንም ግምት ውስጥ ያስገባ ተጠያቂነትን ማዕከላዊ ያደረገ ነገር ግን ደግሞ እስካሁን ባለፍንበት ሂደት የተከፈለውን ዋጋ ታሳቢ አድርጎ ከዛ የሚወሰደውን ልምድና ትምህርት ግምት ውስጥ አስገብተን ለዘለቄታው የማንመለስበት መሆኑን በሚያሳይ መንገድ የደረስንበትን ድምዳሜ ግምት ውስጥ ያስገባ ውይይት ነበር ስናካሄድ ነው። በሁለታችንም በኩል የኛና የነሱ ሳይባባል የጋራ የኢትዮጵያ ያርገነው ፈተናውንም እድሎቹንም የኢትዮጵያ ያርገን የታለፈበት ሂደት ያስከፈለን ዋጋም የጋራ አድርገነው በሂደቱ ውስጥ እንዳንድ ኢትዮጵያ ልጆች መሻገር የሚያስችለን መተማመንን ፈጥረናል። እሱ ነው ሪፖርት ያደረግነው። በሂደቱ ውስጥ ይበልጥ የተገበርናቸው በተገመተው የሰዓት ገደብ ውስጥ የተፈጸመናቸው አሉ። እውነታው ደግሞ የተወሰነ ጊዜ መወሰድን የሚጠይቁ በተለይ በትግራይ ውስጥ ያለው እውነታ ሰከን ብሎ ማየትን ሁሉንም መስመር ላይ ማምጣትን እያስታመው መሄድን የሚጠይቁ ጉዳዮች የገጠሟቸውን ለመረዳት ሞክረናል። አገልግሎቶችን ጀምረናል። የባንክ፣ የቴሌ፣
የመንገድ ሂደቶችን ጀምረናል። በሂደት ውስጥ ደግሞ መጀመሩ በጎ ሆኖ የፈጠኑ አሉ። በሂደት ውስጥ ደግሞ የተወሰኑ ማስተካከል የሚጠይቁ ይኖራሉ። የሰላም ድርድር ኮሚቴ አስተባባሪዎች ያደረጉት ግምገማ ጅምሮችን ወደፊት ለማስቀጠል በትብብር መንፈስ ለጋራ ውጤት ለመስራት መሰረት የጣለ መሆኑን የአስተባባሪዎች ኮሚቴ አባል አቶ ጌታቸው ረዳ ተናግረዋል። ወታደራዊ ጉዳዮችን በሚመለከት የሄዱበት ሂደት ገምግመዋል። በጥሩ መልኩ የተሰሩ ስራዎች አሉ። ከሪሃቢሊቴሽን ከተሐድሶ አንጻር መደረግ ያለባቸው የሚኖርባቸው ስራዎችን በሚመለከት እስካሁን የሚባሉ ነገሮች ለማየት ተችሏል። አበረታች እንቅስቃሴ እንዳለ የሚቀሩ ጉዳዮችን ደግሞ በተመሳሳይ የትብብር መንፈስ መቀጠል እንደሚያስፈልግ ነው የተነጋገርነው። ፖለቲካዊ ጉዳዮች ከስምምነቱ ጋር በተያያዘ በትግራይ የትግራይን ህዝብ የፖለቲካ ፍላጎትም ጭምር ባካተተ መልኩ በተለይ ደግሞ ለጦርነቱ ምክንያት የሆኑ ነገሮችን ለአንዴና ለመጨረሻ ጊዜ በሚያስቀር የትግራይን ህዝብ አስፒሬሽን በሚያሳካ መልኩ የተጀመረ የሽግግር ሂደት አለ። ያ የሽግግር ሂደት የስምምነቱ አንድ አካል ስለሆነ እሱ የደረሰበትን ሂደት ከዚህ አንፃር መደረግ ስላለባቸው ነገሮችም እንደዚሁ ተነስቷል። ከዚሁ ጋር በተያያዘ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን የሰላም ስምምነቱ ትግበራ አፈጻጸም አዎንታዊ ሂደት ላይ መሆኑን አስታውቀዋል። ለዘላቂ ሰላም ግንባታ ሁሉም ዜጋ በመተማመን በመነጋገርና በመመካከር እንዲሰራም አሳስበዋል። ሮዛ መኮንን የፌዴራልና የህወሓት የሰላም ድርድር ኮሚቴዎች አባላት ጠቅላይ ሚኒስትር አብይ አህመድና ሌሎች ከፍተኛ የስራ ኃላፊዎች በተገኙበት የመጀመሪያ የገጽ ለገጽ ውይይታቸውን አድርገዋል። ይህን ተከትለው ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን እንደ ሀገር ዘላቂ ሰላም ለማምጣት የተጀመረው እንቅስቃሴ ትርጉሙ ትልቅ መሆኑን ጠቁመዋል። ዘላቂ ሰላም ለማምጣት የተጀመረው እንቅስቃሴ ለሀገር ለአጠቃላይ ለህዝባችን ፊት ለፊት ደግሞ የችግሩ ገፈት ቀማሽ ለሆነው ማህበረሰብ ትርጉሙ እጅግ በጣም ትልቅ ነው። ህዝቡ ይሄንን የሰላም እድል በእጅጉ የሚጠብቀውና ዝግጁነቱ ግልጽ መሆኑ ይታወቃል። አሁን ላይ ሁለቱ ለዚህ ስራ የተሰየሙት አካላት እስካሁን ያደረጉትን እንቅስቃሴ እንዲሁም ደግሞ ለቀጣይ ትኩረት የሚጠይቁትን ጉዳዮች አጋርተውናል። በአጠቃላይ ሂደቱ ሲወሰድ አዎንታዊ በሆነ ሂደት ላይ ነው ያለው። ሰላምን ለመገንባት ብዙ ርቀትን መጓዝ እንደሚጠይቅ ያነሱት ምክትል ጠቅላይ ሚኒስትሩ ዜጎች በጦርነቱ ብዙ ዋጋ በመክፈላቸው ሰላምን መጠበቅና ማጽናት ይገባል ብለዋል። ከምንም በላይ ጦርነት፣ ግጭት፣ የዕለት ጦርነት እንዳይኖር ቃል ተጠብቆ እየሄደ ያለበት ሁኔታ፣ ሁለተኛ በሰላም ስምምነቱ መሰረት ሁለቱም አካላት እየሰሩት ያለው ስራ አሁን ይሄንን የተሟላና ዘላቂ ለማድረግ መሰራት ያለባቸው ቁልፍ ጉዳዮች አሁንም ከፊታችን አሉ። ሰላምን መገንባት ብዙ ጥረት ያስፈልጋል። ሰላምን ማፍረስና ወደ ጥፋት መሳፈር በጣም ቀላል ነው። እዚህም ላይ በአጽንኦት እና በጥንቃቄ እንዲሰራበት ከዚህ ወጥቶ ይህን ሰላም ማጽናት ያስፈልጋል። ይሄ ብልህነት ነው። ኢትዮጵያውያን የተጋረጠባቸውን ፈተናዎች በጋራ ለመሻገር ከስሜትና ከልህ ወጥተው በመተማመን በመነጋገርና በምክክር እንዲሰሩ አሳስበዋል። በዚህ ሀገር ብዙ ስኬት አለ፣ ብዙ ፈተናም አለ። እጅግ የሚያጓጓ ተስፋ አለ፣ ስጋትም አለ። ይህን የምንሻገረው በመተማመን በመደማመጥ በሐሳብ ሚዛን በየትኛውም ፈርጅ ያሉ አሁን በሀገራችን ላይ የሚቀነቀኑ ጉዳዮችን በዚህ ደረጃ ማየት ያስፈልጋል። በስሜትና በእልህ ዳር የሚደርስ ነገር የለም ሚለውን ማስመር ይገባል። የሁሉም ማጠንጠኛው ከልብ ካለቀሱ እንባ አይገድም ነው። ይሄን ሁላችንም ተቆጭተን አጥብቀን ከያዝነው የዚህን ሀገር ተስፋ ማስፋት ይቻላል። ዜጎች ለሀገራቸው ሰላም መረጋገጥ የድርሻቸውን እንዲወጡም ጠይቀዋል። አለ የሚባለው ልዩነትም በሰላማዊ መንገድ መፍታት መማር መቻል አለብን።
ቁስሉን ያከኩ መኖር አይደለም መፍትሄ የሚሆነው። ይሄ ነገር እንዳይደገም ያሉብን ልዩነቶች ምንድናቸው? ለዚህ ያደረሱን ነገሮች ምንድናቸው የሚለው ነገር በደንብ ተንትኖ ይሄ ነገር የማይደገምበት ሁኔታ መፍጠር አስፈላጊ ነው። ለጦርነቱ ምክንያት የሆኑ ነገሮችን ለአንዴና ለመጨረሻ ጊዜ በሚያስቀር የትግራይን ህዝብ አስፒሬሽን በሚያሳካ መልኩ የተጀመረ የሽግግር ሂደት አለ። የፌዴራልና የህወሓት የሰላም ድርድር ኮሚቴዎች ግምገማ ላይ የተገኙ የመንግስት ከፍተኛ የስራ ኃላፊዎችና የተደራዳሪ ኮሚቴ አባላት ተደራዳሪ ቡድኑ ዘላቂ ሰላምን ለማስፈን የሚያግዘውን ስምምነት በመተግበር ረገድ አበረታች ስራዎች መከወኑን ገለጹ። ሪፖርተራችን ሮዛ መኮንን አስተያየቶቹን አሰባስባለች። ጦርነት ሄዶ ያው የሰላም ላይ ነው የሚያርፍ በመነጋገር ነው የሚቋጭና ለሰላም ደግሞ ከዚያም በላይ ህብረተሰቡ መነሳሳት አለበት፣ ህዝቡ መነሳሳት አለበት። ሰላም ካለ አዛውንቶች ይጦራሉ፣ ህፃናት እንክብካቤ ያገኛሉ፣ ተማሪዎች ይማራሉ፣ ልማት ይመጣል፣ ሁሉም ማህበራዊም ኢኮኖሚያዊም ልማቶች ይኖራሉና ፖለቲካ ይሳለጣል። ስለዚህ ሰላም የሁሉ ነገር መሰረት ስለሆነ ሰላምን የመሰለ ነገር የለምና የኢትዮጵያ ህዝብ ለሰላም እንዲነሳ ይሄን ነገር እስካሁን ባለው አካሄድ የዘገዩ ነገሮች እንዳሉም ተገምግመዋል፣ በጥሩ ሄዱ እንዳሉም ተገምግመዋል። ለምሳሌ እስካሁን ድረስ ምንም አይነት ግጭት አልተፈጠረም። ከፕሪቶሪያው ስምምነት በኋላ ምንም አይነት ጦርነትም አልተካሄደም። ይሄ በጣም በትልቁ መመስገን ያለበት ነው በሁለቱም ኃይሎች በኩል። ስለዚህ ተደራዳሪ ቡድኑ እስካሁን የሰራው ስራ በጣም የሚያስመሰግን ነው። የፖለቲካውም ወታደራዊ አመራሮቹም በአጠቃላይ እስካሁን የሄዱበትን ሂደት ሪፖርት አድርገዋል። በሪፖርት ውስጥ ያየነው ጥሩ የሄዱ ነገሮች አሉ። ስምምነቱን መሬት ለማስነካትና ወደ ተግባር እንዲቀየር ለማድረግ የተሰሩ ብዙ ስራዎች አሉ። ሪፖርቶቹ የሚያሳዩት የተሰሩት ስራዎችን የበለጠ በመጠበቅና በማጠናከር የዘገየንባቸው በሁለቱም አቅጣጫ የዘገዩ ጉዳዮችን ደግሞ በፍጥነት የማከናወን ስራዎች መሰራት አለባቸው። በአጠቃላይ ስፒሪቱ በሁሉም ወገን ይሄ የሰላም ስምምነት በፍጹም ወደ ኋላ መመለስ የለበትም የሚል ቁርጠኝነቱም ፍላጎቱም አለ። እጅግ በጣም ታሪካዊ የሆነ መድረክ ነበር። የበለጠ መተማመንን የፈጠረ የስምምነቱን አፈጻጸም ወደ ላቀ ደረጃ ለማድረስ የሚያግዝ ውይይት ነው ያደረግነው። በቀጣይም የህዝቡን ዘላቂ ጥቅም ማዕከል በማድረግ ዘላቂ ሰላም በሀገራችን እንዲረጋገጥ ለማድረግ ለሁላችንም የምትመች እኩልነት፣ ፍትሃዊነት የተረጋገጠባት ኢትዮጵያን ለመገንባት በቀጣይ በጋራ የምንሰራቸውን ስራዎች ተወያይተናል። ከስምምነቱ አፈጻጸም ጋር በተያያዘ ያሉ መልካም ነገሮችን አይተናል። የጎደሉና በቀጣይ ልናፋጠናቸው የሚገቡ ጉዳዮችንም አይተናል። ስምምነቱን ወደ ተሟላ አፈጻጸም ለማስገባት በእኛ በኩል የሚሰሩ ስራዎች ምን እንደሆኑ አይተናል። በእነሱ በኩል ደግሞ በቀጣይ ትኩረት የሚሹ ጉዳዮች ምን እንደሆኑ አይተናል። በመንግስት በኩል እስካሁን ለስምምነቱ ተፈጻሚነት ከፍተኛ ቁርጠኝነት ነው ያሳየነው። በመንግስት አቅም ከስምምነቱ ጋር በተጣጣመ መልኩ ማድረግ የሚገባንን ስናደርግ ቆይተናል። በቀጣይም ይህንኑ አጠናክረን እንቀጥላለን። የሚሊተሪ ሳይዱም ጥሩ እየሄደ ነው። በፖለቲካውም ሳይድ እስካሁን ያለው ነገር መልካም ነው። የቀሩትን ስራዎች ደግሞ በቀጣይ በጋራ እንደምንሰራ አይተናል። በተለያየ የኃላፊነት ደረጃ ያለን ሰዎች እንገናኝ ነበር ቀደም ብሎ ባለፈው 3 ወር። አሁን ደግሞ ጠቅላይ ሚኒስትሩና ሌሎች የፌደራል መንግስት ባለስልጣኖች ባሉበት ነው ውይይት ያደረግነውና ሲምቦሊካሊ ምልክቱ ጥሩ ነው። እንዴት የመተማመኑ ደረጃ ከፍ ያለ እንደሄደ የሚያሳየን ነው። ከይዘት አንፃር የተወያየነው ነገር ባለፉት 3 ወራት ከፕሪቶሪያ ስምምነት በኋላ ምን ስራዎች ተፈጸሙ፣ በስምምነቱ መሰረት
ምንስ ያፈጻጸም ችግሮች አሉ፣ አንዳንድ ወደ ኋላ የቀሩ ነገሮች ካሉም እንዴት ቶሎ አፋጥነን መዳረሻቸው ላይ እንደምናደርስ የተግባባንበት ነበር። ዋናው ቁም ነገር ምንድነው? ችግሩ የኛው ነው፣ የኢትዮጵያውያን ነው። መፍትሄውም የኢትዮጵያውያን ነው። ይሄንን ግምት ውስጥ ባስገባ መልኩ የውጭ ሰው በሌለበት ሁኔታ ነው ይሄን ነገር እያደረግን ያለው። የሁለተኛ ጊዜያችን ነው። መቀሌም ከፍተኛ የመንግስት ባለስልጣኖች መጥተው ተነጋግረናል። ትልቅ ጠቀሜታ ያለው ነገር ነው እና ብዙ ተስፋ አለን። አሁን ባለው ደረጃ አብዛኛዎቹ ችግሮቻችን በራሳችን ተመካክረን የምንፈጽማቸው መሆኑን ነው የሚያሳየው። በሌላ በኩል የህወሓት የሰላም ድርድር ኮሚቴ አባል ሌተናንት ጀነራል ታደሰ ወረደ የተደረገው ውይይት በብዙ መልኩ የእርስ በርስ ግንኙነቶቻችን እንዲሻሻሉ እድል የሚሰጥ ነው ብለዋል። ዛሬ ፕራይም ሚኒስትሩ መጥተዋል፣ ምክትል ጠቅላይ ሚኒስትሩ መጥተዋል እና ትልቅ ዴሌጌሽን መጣና የጋራ ስብሰባ አድርገናል። ቆንጆ ነው። ሂደቱን አይተናል። ዋናው ነገር እንዴት ባለፈው እንዴት እንደ ታሪክ እንለፈው የሚል ነው እና እንዴት የባለፈው ጦርነቱ የፈጠረው ሁኔታ አለ፣ የፈጠረው ቁርሻ አለ፣ የፈጠረው ውድመት አለ። እሱ እንዴት ወደ ሰላም እና ወደ ዳግም ግንባታ ሁሉም የኢኮኖሚ ብቻ ሳይሆን የፖለቲካውም የሞራሉም የኢኮኖሚም እንዴት እናድርግ የሚል ነው እንትን ያደረግነውና አጠቃላይ የሆነ እንትን አድርገናል። ብዙ እንትኖች አሉ በመሀላችን እሱን እየሰባበር ነው ያለ ነው ወደ ኖርማል ግንኙነትና ቀለል ብሎ የማየት ነገሮችን እና በመሀል የተፈጠሩትን እንትን ብሪጅ ማድረግ ያ ነው ያደረግነውና ጥሩ ነበር። እስካሁን በየደረጃው የተካሄዱ የሰላም ስምምነቱ የትግበራ ሂደቶች ውጤት ያስመዘገቡ መሆናቸውንም ገልጸዋል። እንግዲህ ፕሪቶሪያ ነበር የመጀመሪያው ዋናው ማለት ነው። ከዛ ናይሮቢ 1 ናይሮቢ 2 ብሎ ከተለስ ውጭ ነበሩ፣ እነዚህ ከኢትዮጵያ ውጭ ነበሩ። ከዛ የቀጠሉ መቀሌ ነበር። አሁንም እዚህ ያደረግነው እውነት ምን ለመናገር ፍጥነቱ ስንገመግመው ዘግይተናል ብለናል። በአጠቃላይ ግን ከዛ ወጥቶ በጥቂት ወራት ውስጥ አሁን ያለንበት ደረጃ መድረስ ቀላል አይደለም። ጥሩ ተጉዘናል። በሰሜን ኢትዮጵያ በግጭት ምክንያት ችግር ላይ ለወደቁ ወገኖች የሚደረገው ሰብአዊ ድጋፍ ተጠናክሮ መቀጠሉን የተባበሩት መንግስታት ድርጅት አስታወቀ። ድርጅቱ በሰሜን ኢትዮጵያ ለሚገኙ ወገኖች የሚደረገውን ሰብአዊ ድጋፍ በማስመልከት ባወጣው ሳምንታዊ ሪፖርት የኢትዮጵያ መንግስትና የሰብአዊ እርዳታ አጋሮች የገንዘብና የአሰራር መሰናክሎችን ተቋቁመው በሰሜን ኢትዮጵያ በግጭት ምክንያት ለተቸገሩ በርካታ ወገኖች የምግብና ምግብ ነክ ያልሆኑ አቅርቦቶችን ማድረስ ቀጥለዋል ብሏል። በዚህም የኢትዮጵያ መንግስት ከሰብአዊ እርዳታ ተቋማት ጋር በመቀናጀት ከፈረንጆቹ 2022 ህዳር ወር አጋማሽ ጀምሮ በአማራ፣ ትግራይና አፋር ክልሎች የሚገኙ ከ9.3 ሚሊዮን በላይ ዜጎች የምግብና ምግብ ነክ ያልሆኑ እርዳታዎችን ማቅረብ መቻሉን አስታውቋል። በሰሜን ኢትዮጵያ ተከስቶ በነበረው ግጭት የተጎዱ ወገኖችን ለመርዳት የሚላኩት አስቸኳይ መድኃኒቶች፣ ምግቦችና ሌሎች የሕክምና ቁሳቁሶች ለሰብአዊ እርዳታ በተከፈቱት ኮሪደሮችና በአየር በረራ አማካኝነት መድረስ መቀጠላቸውም ተገልጿል። በተጠቀሰው ጊዜ ውስጥ ከ87,000 በላይ ሜትሪክ ቶን የምግብ እርዳታ ለትግራይ ክልል መሰራጨቱን የተባበሩት መንግስታት ድርጅት የገለጸ ሲሆን 142,969 ሜትሪክ ቶን ምግብና 16,096 ሜትሪክ ቶን ምግብ ነክ ያልሆኑ እርዳታዎች ወደ ክልሉ መድረሳቸውንም አክሏል። በአማራ ክልልም 61,568 ሜትሪክ ቶን የምግብ እርዳታ የተሰራጨ ሲሆን በአፋር ክልል 7,203 ሜትሪክ ቶን የምግብ እርዳታ መሰራጨቱ ተገልጿል። በአማራና አፋር ክልል በአራተኛና አምስተኛ ዙር የምግብ እርዳታ አቅርቦቶች
በግጭት ለተጎዱ ዜጎች ተደራሽ መደረጉንም ድርጅቱ ገልጿል። በዚህም መሰረት በአማራ ክልል በአራተኛና አምስተኛ ዙር የምግብ እርዳታ በጥቅሉ 3.5 ሚሊዮን ዜጎችን ተደራሽ ማድረግ የተቻለ ሲሆን በአፋር ክልል ደግሞ በአምስተኛ ዙር የምግብ እርዳታ 516 ሺህ በላይ ዜጎች ተደራሽ ሆነዋል። በትግራይ ክልል ብቻ በእነዚህ ወራት ምግብና ምግብ ነክ ያልሆኑ እርዳታዎችን የጫኑ 3901 ተሽከርካሪዎች መቀለ መድረሳቸው የተገለጸ ሲሆን በዚህም በጦርነት ጉዳት የደረሰባቸውን ከ5 ሚሊዮን በላይ ዜጎች መርዳት መቻሉ ተጠቅሷል። ከፈረንጆቹ ህዳር ወር አጋማሽ ጀምሮ ከ1 ሚሊዮን ሊትር በላይ ነዳጅ ለትግራይ ክልል መድረሱንም ከድርጅቱ ማህበራዊ ትስስር ገጽ ያገኘነው መረጃ ያመለክታል። ቀላል ውሎን ለማሳለፍ እንዲሁም የተቀላጠፈ ኑሮን ለመምራት የኢትዮጵያ ንግድ ባንክ የሞባይል መተግበሪያን አሁኑኑ ይጫኑ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ኢቲቪ 57 ቀጥሏል። ወደ ሌሎች ዜናዎቻችን እናልፋለን። በሀገረ መንግስት ግንባታ ሂደት የሲቪል ማህበረሰብ ድርጅቶች የድርሻቸው ሊወጡ እንደሚገባ የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር ገለጹ። የፌዴሬሽን ምክር ቤትና የሲቪል ማህበረሰብ ድርጅቶች የአጋርነትና ትብብርን ለማጠናከር ያለመ መድረክ ተካሂዷል። ሙሉ ግርማ ተከታትሎታል። ፌዴሬሽን ምክር ቤት ከሲቪል ማህበረሰብ ድርጅቶች ጋር አጋርነትና ትብብር ለመፍጠር ያለመ መድረክ ተካሂዷል። ከሀገራዊ ለውጥ ወዲህ በሲቪል ማህበረሰብ ዘርፉ ላይ በተደረገ ሪፎርም ውጤት እየተመዘገበ መሆኑንም የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር ተናግረዋል። በሀገረ መንግስት ግንባታ የሲቪል ማህበረሰብ ድርጅቶችም የድርሻቸውን ሊወጡ እንደሚገባም ገልጸዋል። የዚህ ነገር ሀገረ መንግስት ግንባታ ጠንካራ የማድረግ ተልዕኮ ይዘን እንድንሰራ በመናደርገው እንቅስቃሴ እናንተም የድርሻችሁን እንድትወጡ የፌዴሬሽን ምክር ቤት ደግሞ ከባለስልጣኑ መስሪያ ቤቱ ጋር ሆኖ ስራውን ሲሰራ በሚያጋጥሙት ችግሮች ላይ እየደገፈ ውጤታማ እንዲሆን ከክልሎች ጋር ያለውን ሪሌሽንሺፕ ፋሲሊቴት በማድረግ ለምሳሌ ከሁሉም ክልሎች ጋር ተሰራላችሁ። ከሁሉም ክልሎች ጋር ስትሰሩ በክልሎች ውስጥ የምትሰሩትን ስራ ውጤታማነት ፋሲሊቴት በማድረግ የበኩሉን ድርሻ ይወጣል ማለት ነው። ሲቪል ማህበረሰብ ዘርፉ በሀገረ መንግስት ግንባታ ጠንካራ ተቋማት እንዲፈጠሩ የዲሞክራሲ ስርዓት እንዲገነባና ሰብአዊ መብቶች እንዲከበሩ ከማድረግ አንጻር ሚናቸው የጎላ በመሆኑ በትብብር መስራት እንደሚገባም የሲቪል ማህበረሰብ ድርጅቶች ባለስልጣን ዋና ዳይሬክተር ጂማ ዲቦ ተናግረዋል። ጠንካራ ተቋማት እንዲፈጠሩ፣ ዴሞክራሲያዊ ስርዓት እንዲገነባ፣ ሰብአዊ መብቶች እንዲከበሩ፣ ዘላቂ ሰላም እንዲሰፍን ጉልህ ድርሻ ያለው ዘርፍ ነው። ከዚህ ጋር በተያያዘም ዘርፉ በአግባቡ ከተመራ የእውቀትና የቴክኖሎጂ ሽግግር እንዲኖር የሲቪክ ባህሉ የዳበረ ማህበረሰብ እንዲገነባ ከፍተኛ አስተዋጽኦ ሊያበረክት ይችላል። ዘርፉ ከስሜት ይልቅ በምክንያታዊነት የሚያምን ለንግግርና ለውይይት ቅድሚያ የሚሰጥ ማህበረሰብ እንዲፈጠር በማድረግ ረገድም ጉልህ ሚና ይኖረዋል የሚል እምነት አለ። የዲሞክራሲ ስርዓት ግንባታ ላይ የሲቪል ማህበረሰብ ድርጅቶች ከዚህ ቀደም ገደብ የተጣለባቸው ሲሆን ከሀገራዊ ለውጡ በኋላ በመነሳቱ በዚሁ ዘርፍ እንቅስቃሴ እያደረጉ መሆኑንም የሲቪል ማህበረሰብ ድርጅቶች ምክር ቤት ዋና ዳይሬክተር ሄኖክ መልሳ አንስተዋል። የዲሞክራሲ ስርዓት ግንባታ፣ የሰላም እነዚህን የመሳሰሉ ነገሮች የሲቪል ማህበረሰብ ድርጅቶች ቀደም ብሎ እንዳይሰሩ ገደብ የተጣለባቸው ናቸው። አሁን ግን ይህንን ለውጥ ተከትለው ከፍተኛ እንቅስቃሴ እያደረጉ ነው ማለት ነውና በዋነኝነት ግን
እንግዲህ አቅምን መገንባት የራሳችንን አቅም መገንባት እንደሚያስፈልገው ነው። በተጨባጭ ግን የተጀመሩ እንቅስቃሴዎች አሉ። ፌዴሬሽን ምክር ቤትና የሲቪል ማህበረሰብ ድርጅቶች አጋርነትና ትብብር መኖርም የህዝብን ጥቅም ከማረጋገጥና ዲሞክራሲያዊ ኢትዮጵያን የመገንባት ሂደት ላይ የተጠናከረ ስራ መስራት እንደሚችሉም የፌዴሬሽን ምክር ቤት ጽህፈት ቤት ምክትል ኃላፊ በላይ ወዶሻ ገልጸዋል። ችግር ፈቺ የሆነ ስራ መስራት አለብን ነው ዋናው። ህዝብ ጥያቄ ሲመጣ ለህዝብ ጥያቄ ምላሽ መሰጠት አለበት ነው። በተጨባጭ አብዛኛውን ደግሞ ምላሾችና ችግሮች የሚፈቱበት መንገድ በአገር ደረጃ ስለሆነ በፖሊሲ በጥናትና በምርምር የተደገፉ መሆን መቻል አለባቸው። እነዚህ ላይ ሰፋፊ ስራ ሰርተን እየተጠናከረ የሲቪክ ሶሳይቲ ጋር ያለን ግንኙነትም እየተጠናከረ ደብዝ የኖረ ጥልቀት የኖረ ይሄዳል ማለት ነው። ተቋማቱ በቀጣይም በአጋርነትና ትብብር በሚሰሯቸው ስራዎች ላይ በመወያየት ወደ ተጨባጭ ስራ እንደሚገቡም ተገልጿል። በ2015 የበጀት ዓመት የመጀመሪያ 6 ወራት በተቋማዊ ግንባታና ቅንጅታዊ አሰራርን በማጠናከር ረገድ የተከናወኑ ተግባራት ተስፋ ሰጪ መሆናቸውን የአዲስ አበባ ከተማ ከንቲባ አዳነች አቤቤ ገለጹ። የከተማ አስተዳደሩ ካቢኔ የበጀት ዓመቱን የመጀመሪያ ግማሽ ዓመት የዕቅድ አፈጻጸም ገምግሟል። ቅድስት ማሞ የአዲስ አበባ ከተማ ካቢኔ የ2015 የበጀት ዓመት የመጀመሪያ 6 ወራት የዕቅድ አፈጻጸሙን ገምግሟል። በዚህም ተቋማዊ የሪፎርም ስራ እንዲሁም በተቋማት መካከል ቅንጅታዊ አሰራርን ለማጠናከር የተከናወኑ ተግባራት አበረታች መሆናቸውን ነው የአዲስ አበባ ከተማ ከንቲባ አዳነች አቤቤ ተናገሩት። ኃላፊነቱን የተሰጠውን ተልዕኮ ሊወጣ የሚችል ተቋም በአደረጃጀት፣ በሰው ኃይል፣ በአሰራር ተቋም መገንባት አለብን ብለን ቁልፍ ስራችን አድርገናል። ከዚህ አንፃር የተጀመሩ ስራዎች አበረታች ናቸው። ለመቀናጀት ያለው እምነትና ጥረት እሱንም ደግሞ በአሰራር ተፈራርሞ በዛ መንገድ እየገመገሙ ውጤታማ ለማድረግ የተሄደበትን ጥረት በጥሩ ሁኔታ እናያለን። ሌብነትና ብልሹ አሰራርን መታገል የስራ ዕድል ፈጠራን ለመመለስ የተሰራው ስራ አመርቂ ነው ብለዋል ከንቲባ አዳነች። የተፈጠረው የስራ ዕድል እንደ ጥሩ ምንወስደው ነው። ቀላል አይደለም። ከአዲስ አበባ ህዝብ ቁጥር በግማሽ ዓመት ከ200 ሺህ በላይ ሰው ስራ ማግኘቱ ቀላል ግምት የሚሰጠው አይደለምና በጥሩ የምንወስደው ነው። ድሃ ተኮር መርሃ ግብሮችን ማጠናከር ትኩረት ተሰጥቶ የሚከናወን ተግባር መሆኑንም ነው ከንቲባ አዳነች ያነሱት። የዳቦ አቅርቦት ላይ የመጣ ያለው ለውጥ ለከተማችን ህዝብ ነዋሪ ዳቦ በቀላሉ ማቅረብ የምንችልበትን አቅም እየፈጠርን እንደሆነ እሱን ማጠናከር አለብን። የኑሮ ውድነት ጫናውን ለመቀነስ የተሰሩ ያሉ ስራዎች ሸማቾችን ሪፎርም በማድረግ አቅርቦቱን በመጨመር ገበያ በቅርበት ለህዝቡ እንዲዳረስ በማድረግና በቀላሉ ተደራሽነቱን ለማስፋት እየተሄደ ያለውን ስራ አጠናክረን መቀጠል ይኖርብናል። ድሃ በተቋም ግንባታ ረገድ አገልግሎትን በቴክኖሎጂ ለማስደገፍ ጥረት መደረጉ ሌብነትና ብልሹ አሰራርን ለመዋጋት አበረታች ጅማሬ ነው ያሉት ደግሞ የከተማዋ የስራ ኃላፊዎች ናቸው። ከሌብነትና ከሰርቪስ አኳያ ያሉትን ነገሮች አሁንም በሚገባ ማየት ይኖርብናል። ባይዘ አልቆመም፣ ትግል ተጀመረ። ሰርቪሳችንም ችግር አለበት። የሌብነት ስርዓታችንም ትግል እየደረግን እየመራ ነው ብንልም እንኳን እንደ ተቋም ነው ሌብነትን እንከላከል እናርም እናስተካከል ያልነው። ግን ደግሞ አሁንም ቢሆን መሰረታዊ የሆኑ ጉድለቶች የሉ ማለት ስላልሆነ ወደፊትም ትግል የሚጠይቅ ነው የሚለውን ነገር በጋራ ብንወስደው ጥሩ ነው ብዬ አስባለሁ። ተስፋ ሰጪ ነው ብዬ ወሰድኩት። የተቋም ሪፎርም ላይ ይብዛም ይነስ ሁሉም ተቋም ቴክኖሎጂ አሰራርን የተቋም ምቹ ሁኔታን የመፍጠር ተገልጋይ የሚያንገላቱ ጉዳዮችን ለመቀነስ ማቀዱን አቅዶም ወደ ተግባር መግባቱን ማየታችን በጣም ጥሩ ለውጥ ነው ብዬ ነው ያየሁት። ተቋማት የሚሰጡትን አገልግሎት በተመለከተ በየኳርተሩ ኢቫሉዌት እናደርጋለን። በ8 የመመዘኛ ነጥቦች አሉ የአገልግሎት አሰጣጥ ማኑዋላችን ላይ ያስቀመጥናቸው። ተቋማትን በየጊዜው ራሳቸውን እየገመገሙ እንዲሄዱ ማለት ነው። ከዛ አኳያ የምዘና ደረጃ ሰጥተናል። በዝግጅት ምዕራፋችን ላይ አብዛኛው መካከለኛ ደረጃ ነው። ባለፈው ዓመት ስንገመግም አብዛኛው ዝቅተኛ ላይ ነበር። ደግፈን በጋራ ሆነን ተግባብተን ወደ ስራ በመግባታችን የመጣል አዲስ አበባ ከተማን የሁከት ማዕከል ለማድረግ የሚሞክሩ ኃይሎችን ለመታገልና ስራቸውን ለማጋለጥ በየደረጃው ያለው አመራርና ህብረተሰቡ ብሎም የጸጥታ ኃይሉ በጋራ ተጠናክረው መስራት እንዳለባቸው ነው የተገለጸው። ዘገባው የአዲስ ሚዲያ ኔትወርክ ነው። ኢቲቪ 57 ቀጥሏል። ተመልካቾቻችን አበይት ጉዳዮቻችንን መልሰን እናስታውሳችሁ።
የፌዴራልና የህወሓት የሰላም ድርድር ኮሚቴ አባላት ጠቅላይ ሚኒስትር አብይ አህመድ በተገኙበት ለመጀመሪያ ጊዜ በሐላላ ኬላ ተገናኙ። በ2015 የበጀት ዓመት የመጀመሪያ 6 ወራት በተቋማዊ ግንባታና ቅንጅታዊ አሰራርን በማጠናከር ረገድ የተከናወኑ ተግባራት ተስፋ ሰጪ መሆናቸውን የአዲስ አበባ ከተማ ከንቲባ አዳነች አቤቤ ገለጹ። ከውጭ የአውሮፓ ኮሚሽን ለዩክሬን የሚሰጠውን ድጋፍ አጠናክሮ እንደሚቀጥል ገለጸ። የሚሉት ዋና ዋናዎቹ ናቸው። የአዲስ አበባ ከተማ አቀፍ የባህል ፌስቲቫል ባህሎቻችን የአንድነታችን ካስማ በሚል መሪ ቃል መከበር ጀምሯል። ለ3 ቀናት በሚቆየው ፌስቲቫል የተለያዩ ባህላዊ ትዕይንቶች፣ አኗኗሮችና ቁሳቁሶች ለእይታ ይቀርባሉም ተብሏል። ሩት ወርቁ የአዲስ አበባ ከተማ አቀፍ የባህል ፌስቲቫል ባህሎቻችን የአንድነታችን ካስማ በሚል መሪ ቃል ለ14ኛ ጊዜ በመከበር ላይ ይገኛል። ፌስቲቫሉ ባህሎቻቸውን ለማስተዋወቅ ከሌሎች ጋር ለመተዋወቅና አብሮነትን የሚያጠናክሩ የጋራ እሴቶችን ለማወቅና ለማጠናከር ይጠቅማል ያሉት የፌስቲቫሉ ተሳታፊዎች ተጠናክሮ ሊቀጥል እንደሚገባ ጠቁመዋል። ትንሿ ኢትዮጵያ ማለት ይቻላል ከአጠቃላይ ካሉት ክልሎች በሙሉ የሚመጡ ባህሎች እዚህ ጋር ባህልን ለማሳየት የሚመጡ ሰዎች አሉ። ስለዚህ ሁሉም ሰው ይተዋወቃል፣ ሁሉም ሰው ልምድ ይለዋወጣል፣ ወንድማማችነትን እህትማማችነትን እንዲያጎለብቱ ያደርጋል። እንደዚሁ እንዳለ ቢቀጥል ደስ ይለናል። ምክንያቱም የሌሎችንም ባህል በደንብ እያወቀን ነው፣ የኛንም በደንብ እያወቁ ስለሆነ በዚሁ ቢቀጥል ደስ ይለኛል። ብዙ ባህሎች አይቻለሁ። ስለዚህ ሁሉም ኢትዮጵያዊ የራሱን ባህል ሲያስተዋውቅ የራሱን ሌላው እንዲያከብር ያደርጋል። ባህሎቻችን ያላቸውን ማህበራዊ ጥቅሞች ልንጠቀምባቸው ይገባል ያሉት የአዲስ አበባ ከተማ ከንቲባ አዳነች አቤቤ በተለይ አንድነትን የሚያጠናክሩ በርካታ ባህላዊ እሴቶች መኖራቸውን ተናግረዋል። ባህላችን ያቀራርባል፣ ባህላችን ያስታርቃል፣ ባህላችን የበለጠ እንድንተሳሰብ ያደርጋል። እንደዚህ አይነት ድንቅ ባህል ያለን ህዝቦች ማንኛውም አይነት ልዩነት በሚኖርበት ሰዓት ወይም ደግሞ ማንኛውም ጥያቄ በሚኖርበት ሰዓት ቁጭ ብለን በመነጋገር ባህላዊ እሴቶቻችንን ጭምር በመጠቀም ተነጋግረን ተደማምጠን ተከባብረን ችግሮቻችንን እየፈታን የሀገር ግንባታችንን ፈጣን ለውጥ የሚያመጣ በማድረግ ተወዳዳሪነታችንን በሚገባ ከፍ ማድረግ ይገባናል። ነባር ባህሎች እንዳይጠፉና እንዳይበረዙ በመጠበቅ ለትውልድ ማስተላለፍና የማስተዋወቅ ስራዎች ሊሰሩ እንደሚገባ የባህልና ስፖርት ሚኒስትር ቀጀላ መርዳሳ ተናግረዋል። ጠቃሚ እሴቶችን ጨምሮ ለተከታይ ትውልድ የማስረከብ ታላቅ ኃላፊነት አለብን። ከዚህ አንጻር ዛሬ እያከናወን የምንገኘው ባህላዊ ፌስቲቫሎች ነባር ባህላዊ እውቀቶችና ክህሎቶቻችንን ለትውልድ የምናስተዋውቅባቸው የኔ ብሎ እንድንከባከባቸው
የምናስተምርባቸው ጠቃሚ መድረኮች በመሆናቸው ሊወደሱና ተጠናክረው እንዲቀጥሉ ሊደረግ ይገባል። ባህላዊ እሴቶች ለሀገሪቱ ማህበራዊና ኢኮኖሚያዊ እድገት የሚኖራቸውን አስተዋጽኦ ለማሳደግ ምቹ ሁኔታዎችን መፍጠር እንደሚገባም የአዲስ አበባ ባህል ኪነ ጥበብና ቱሪዝም ቢሮ ኃላፊ ዶክተር ሂሩት ካሳው ገልጸዋል። ጠንካራ የባህል ተቋማትን መፍጠርና በእነዚህ ውስጥ የንድፍ ሀሳብና የክህሎት ስልጠና እንዲሰጡ ማድረግ፣ የባህል ጥበባት ስራዎች ለታዳሚው በስፋት የሚደርስበት ሁኔታ ማመቻቸት፣ ባህላዊ ቅርሶቻችንን ለቱሪዝም ግብዓት ሆነው የሚያገለግሉበትን ሁኔታ መፍጠር፣ የዕደ ጥበብና ስነ ጥበብ ውጤቶች የገበያ እድል የሚያገኙበትን ምቹ ሁኔታ መፍጠር። በጊዮን ሆቴል ግቢ ውስጥ በመከበር ላይ የሚገኘው የአዲስ አበባ ከተማ አቀፍ የባህል ፌስቲቫል ለ3 ቀናት የሚቆይ ይሆናል። ብርቱ ጥረት ያማረ ውጤት ይሰጣል። ለሚወዱት ነገር መጽናት ደስታን ያጎናጽፋል። የድካም ውጤትን መመልከት እርካታን ይቸራል። ብሩህ ተስፋን ለሰነቁ ብርታት ሆነናል። ከአንድ ክፍለ ዘመን በላይ ለስኬት ከተጉት ጋር አብረን ቆመናል። የኢትዮጵያ ልማት ባንክ የልማት አጋሩ። የውጭ ዜና። የአውሮፓ ኮሚሽን ለዩክሬን የሚሰጠውን ድጋፍ አጠናክሮ እንደሚቀጥል ገለጸ። የኮሚሽኑ ፕሬዝዳንት በኪየቭ ተገኝተው ከዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ጋር መክረዋል። ዳንኤል ብዙአየሁ። የሩሲያና ዩክሬን ጦርነት ከተጀመረ 1 ዓመት ሊሞላው ጥቂት ቀናት ብቻ ነው የቀሩት። በጦርነቱ ምክንያት በዓለም አቀፍ ደረጃ የነዳጅ ዋጋ መናርና የምግብ እጥረት በመከሰቱ በርካቶች ተጎድተዋል። ይሁን እንጂ ጦርነቱ ከመረጋጋት ይልቅ ይበልጥ እየተጠናከረ መምጣቱ አሳሳቢ ሆኗል። ጦርነቱ ከተጀመረ ጀምሮ 30 የሚሆኑ ምዕራባውያን ሀገራት ለዩክሬን የጦር መሳሪያ በማቅረብ በተዘዋዋሪ በጦርነቱ እየተሳተፉ ነው። አሜሪካ ከ25 ቢሊዮን ዶላር በላይ ለዩክሬን ድጋፍ ስታደርግ፣ ጀርመን፣ እንግሊዝና የኔቶ አባል ሀገራት ሚሳይሎች ዘመናዊ ታንኮችና ድሮኖችን በማቅረብ ላይ ይገኛሉ። በሌላ በኩል ደግሞ ሩሲያ የኢራንን ድሮኖች ለጦርነት እየተጠቀመች ነው የሚልና ሰሜን ኮሪያ ለሩሲያ የጦር መሳሪያ ታቀርባለች በሚል ከአሜሪካና አጋሮቿ ጋር ውጥረት ውስጥ ገብተዋል። አሁን ደግሞ የዩክሬን ፕሬዝዳንት ቭላዲሚር ዜሌንስኪ ከአውሮፓ ኮሚሽን ፕሬዝዳንት አርሱላ ፎን ደር ላይን ጋር በኪየቭ ተገናኝተው መክረዋል። ጦርነቱ ከተጀመረ በኋላ ለመጀመሪያ ጊዜ በርካታ የአውሮፓ ህብረት ተወካዮች በዩክሬን ኪየቭ ተገናኝተው የመከሩት በሩሲያ ላይ ተጨማሪ ማዕቀብ ለመጣልና የአውሮፓ ህብረት ለዩክሬን የሚሰጠውን ድጋፍ ማሳደግ በሚቻልበት ሁኔታ ላይ ነው። Europe has been by Ukraine side since day one. ከመጀመሪያው ቀን ጀምሮ የአውሮፓ ህብረት ከዩክሬን ጎን ነው የቆመው። ምክንያቱም የአህጉራችን መጻኢ ዕድል የሚጻፈው እዚህ መሆኑን ስለምናምን ነው። እየተዋጋችሁ ያላችሁት ለራሳችሁ ብቻ እንዳልሆነም እናውቃለን። ዛሬም በኪየቭ መገኘታችን የአውሮፓ ህብረት ሀገራት በአጠቃላይ ለዩክሬን ያለንን ድጋፍ የሚያሳይ ነው። የምዕራባውያን ጣልቃ ገብነት ዓለም አቀፍ ይዘት እየያዘ የመጣው የሁለቱ ሀገራት ጦርነት ማብቂያ እንዳይኖረው እያደረገ ነው በማለት ሩሲያ ትከሳለች። ይሁን እንጂ የአውሮፓ ካውንስል የወሰነው ውሳኔ ለዩክሬን ተጨማሪ ከ545 ሚሊዮን ዶላር በላይ ወታደራዊ ድጋፍ ለማድረግ ሲሆን አባል ሀገራቱ ተጨማሪ 49 ሚሊዮን ዶላር በመመደብ የዩክሬንን ወታደሮች ለማሰልጠንና የጀርመንን ሌኦፓርድ የተባለ ታንክ ለማስታጠቅ ቃል ገብተዋል። ዘገባው የዲደብሊው አልጀዚራና አሪራንግ ኒውስ ነው። የተከበራችሁ ተመልካቾቻችን የኢቲቪ 57 ዜናዎቻችን በተከታተላችሁት መልኩ ተጠናቀዋል። ከኛ ጋር ስለነበራችሁ እናመሰግናለን። ማህሌት ታደለ ዜናዎቹን ስመራ ቆይቻለሁ። በሰላም ደሩ።